ወየ እኔና ይምጣብኝ ልበልሻ በጉራጌኛ ባንቺ የመጣ በኔ ይምጣ ማለት ነው እኔ ቆንጆ የውድን አንድ ላይ ቤተሰቦች እንግዲህ በዓል ወቅት ላይ ነው ያለነው ገና በዓሉ አላለፈም ማለት አላለፈም ገና ነው ድባቡ ላይ ነው ያለነውና ከቤት ቤቱ የክትፎ አሰራር ይለያል በዓልን ድምቅም ያረጉ ምግቦች በዓልን ሙሉ የሚያረጉት ምግቦችን ላሳያችሁ ነው እንግዲህ የመጣሁት ገርጂ አልፎዝ ህንጻ ፊት ለፊት ታሚም ክትፎ የተገኘ ነው ታሚም ክትፎ አውታ ታሚም ክትፎ ቤት ውስጥ ነው ያለነው ይሄው ያረመች ነው እሷ ናት ዳይሬክት የምታረጋግልን ሌላ ምን አይ በቃ ዛው ልቀምስ አብሬያት ልሰራ ገባሁ በያ ዛሬ ገባሽ እኮ ዘልቀሽ እዚህ ድረስ በአንዴ አብራደት ለያየኔ ወድ ቆንጆ ነው አለፈ በዓል በጣም አሪፍ ነበር በጣም ጥሩ ነበር ደስ ይላል እየበላ ነው አዎ ክትፎ ይበላል ሁሉ ነገር በደስታ በቃ በዓል ሲሆን እኮ ደስ ይላል አይደል ቤተሰቦቻችን ግን በዓሉ እንዴት አለፈ ቆንጆ ነበር ወይ በጣም ስናዝናናችሁ እንደነበረ በቃ ስልካችን ምንም ፋታ የለም ያምር ነበር ቆንጆ ነበር በጣም ደስ ይል ነበር ይደገም በዓሉ ምናምን ይደገማል እሺ እናንተ ብቻ ደና ይደገማል ውድዬ የመጀመሪያው ምግባችን ምንድነው ክትፎ የሚጣፍጥ ክትፎ እናያለን በቆንጆ ስጋ ወደ ክትፎ በዓሉ ተደገመ ወይ አያምርም ቤተሰቦቼ በእውነት ለእናንተ ባለኝ ፍቅር እንደዚህ ያስኩ ራሱ በየቤታችሁ መጣ ግን ለኢትዮጵያ ሕዝብ ሙሉ ይዤ ይችላል ትችያለሽ ጣባችን ይግላል መጀመሪያ አዎ ቅቤ ደግሞ አየሽ አይደል ቆንጨላ ይባላል ይሄ ቆንጨላ ረፈሰሰ እንደውሃ ፈሰሰ ቅቤ ጣፍጥ ብታይ ቅቤው ሚጥሚጣ እናረጋለን ሚጥሚጣው እንዴት ተዘጋጀው ወይ አይነገርም ወቀጬ በሙቀጫ ሲወቀጥ እንደሚጣፍጥ ሌላማ በምን ትወቅጫለሽ ታዲያ በእንትና ትፈጪው ውጤት እንጂ ኮረሪማ ትንሽ ሳይበዛ ኮረሪማ ማለት ሲደረግ ኮረሪማ ትንሽ ክትፎን በጣም የሚያጣፍጠው ምንድነው ትከሻ ሲጣፍጥ አያምርም በእጅ ነው የተከተፈው በእጅ ሲከተፍ አይቻለሁ በእጅ ነው እውነት ነው ለያዬ ይሄን ሁሉ እኔ ልበላ ነው እንዴ እኔም አብሬሽ እበላለሁ በዓል አይደል እንዴ እና በጣም የሚገርመው ምንድነው በሉኝ እየበሰለባት አይደለም እኔ በሆን ገና ስጋውን ሳስቀምጠው ጭርጭር ብሎ ጥብስ ትከሻችን ቆንጆ ሆኖ ደርሳለች ሰርተን ጨረስን እንግዲህ እንደለመድሽው እንግዲህ ባለበት አይደል አየሽ አይቤም ላርግልሽ ከዚህ አይቡ ታውቂያለሽ ያው ብራንድ ነው አው ነይ ቆጮም ብራንድ ነው አይቡም ላይ እንትን አለው እንዴ ትከሻ ሚጥሚጣ ካነሰው ሚጥሚጣ ጨምርልሻለሁ ትንሽ አነስ ያለው ይመስላል ካይኔ ከልምዴ ምንድን ዲኔ ያላቀብሽ እግዚአብሔርን አይኔ ራሴ ቀምሳለሁ ምን ካልሽኝ አንቺ ይሄው ቢልኝ በእውነት ማለት ትንሽ ኮረሪማ ነው ስትጨምር ያየሁት እንደዛ እኔ ኮረሪማ በርከት ሲል ይመስለኛል ክትፎን የሚያጣፍጠው ግን አይደለም በቃ አጨማመርሽ ራሱ እየተመጠነ ያኔ የመስቀል ስንሰራ ታዲያ ቻናል 1 ላይ ስንሰራ እንጂ ማይ ቻናል 1 ቤተሰብ ነሽ አቃለሁ እንግዲህ የሚጣፍጥ ነገር ይደገማል ያዬ ይቅርታ አድርጊልኝ በዓል ወቅት አይደል ስጋ አለ አይደል ቤታችሁ በቃ አሁን ባየነው አሰራር መሰረት ብትሰሩት ወይ መቼም አይሆንም አያመጡትም ብላሽ አይደል ተሜምኑ እናንተ ጣሙ ካልመጣ እኔም በቃ ተሜምኑ ቤተሰቦቻችን እንግዲህ አሁን ወደ ተሜም መንገድ ስለጀመሩ በሉ ክትፎ አዘጋጁ እሺ በርከት አድርጋችሁ በደም ታጥቀን ነው የምንጠብቀው ለበዓል ዝግጅትማ በጣም ይጣፍጣል ክትፎ እጃችሁ እግዚአብሔር ይባርካችሁ አሁን ከዚህ ቀጥሎ ምን እንበላለን እንዴ ጎመን በስጋ ስጋው በስሏል ጎመን እንጨምራለን ይሄ ሲሟሮ ይባላል ጎመኑ ይሄ አሁን ሲበስል አረንጓዴነቱን ይቀይራል ትንሽ ይቀይራል ከለሩ ደስ የሚል ከለር በቃ ጎመናችን እየበሰለ ነው ከለሩ እንዴት እንደሚያምራየው እንደውም ሀገር ቤት እኮ በእንስራ ነው የሚቀቀለው ስለዚህ አሁን ግብአቶቹን እንጨምራለን እየበሰለ ነው ሚጥሚጣ ትንሽ ሳይበዛ ጨው ትንሽ ኮረሪማ ሽንኩርት ከዛ ደግሞ ቅቤ በቃ አሁን ትንሽ ደቂቃ አብሮ እንዲብላላ እንጠብቀዋለን ማለት ነው ወይ ውዴ ጎመናችን እስቲ አጉርሺ እኔ ራሱ ሰርቶ እስቲ ምግቤ ሲጣፍጣ ጉርሺ ምናምን ያለኝ ሰው ይል አታብጂዋ
እሺ አይት ኧረ አበዛሽው። እሺ ይኸው እንደሱ ትንሽ ሚጥሚጣ አስነኪልኝ። ሚጥሚጣም እወዳለሁ እኮ ውድዬ። ለምን እወዳለሁ? ይጣፍጣል። እኔ ሼፉ አንቺን ጋዜጠኛዋ ነው የምትመስዪው። በእውነት እጅ ያስቆረጥማል። ቋ አበዛሽው። ለዚህ ሁሉ ልንበላው ነው የቀረበው። አይኑ ጸግብ የለም ጎመን በጣም በእውነት ይጣፍጣል። አቀቃቀሉ እኔ አልወድም በጣም ሲበስል ጎመን ለጋ ነገር ነውና አረንጓዴነቱ ሳይለቅ በጣም የሽንኩርቱ ጣዕም እና ሁሉም አይነት የገቡበት ግብአቶች ባላንስ ያደረጉ ናቸው። አንዱ አንዱን አይበልጠውምና ወይ ሲጣፍጥ አዎ አጥንትም አለው። ወይ ጎድን ነው የምትወጂው? በስ ጎመን በስጋቸው በጣም ነው የሚጣፍጠው። እኔ ሌላ ጊዜ መጥቻ አጥቼ ነበር። ዛሬ ግን እንዴት እንዳገኘሁት በጣም ይጣፍጣል። ደስ ብሎኛል። ቀጥሎ ቆቆሴ ይባላል። አሳይሻለሁ አሰራሩን። ደስ ይላል አይደል? በጣም ከዛ ምን ይደረጋል? ዋናው ቴስቱ ሚጥሚጣ ነው። ቴስት ኮረሪማ፣ ትንሽ ጨው፣ ቅቤውን አምጪው። ከዛ በጋን ነው የሚቀርበው ቅቤ። በይ ትንሽ እንደ ውሃ ፈሰሰች። አዎ ታፍጣለች። በቃ አይብዛ። ቅቤም ሲበዛ እንዲበላ በደንብ ሰው ጭርስ አድርጎ እንዲበላ ቆቆሴ አይደል? ቆቆሴ ይባላል። ይኸው ሲያምር አየሽው አይደል? መጀመሪያ ቆጮ እንገምጣለን። እስቲ ጠፍጣላ ወይኔ ጉዴ! ያዬ እኔ ቀምሼ አላውቅም። ጎመን ስለምወድ ይሆን አይደለም? ቀምሰሽ አታውቂም? ማርያም አላሳየውሽም። ከዚህ በፊትም አልሰራነው። ያው እኔ አንቺ ጋር ካልበላ ትበላለህ። እስቲ በይ። ወይ እኔ ብቻዬን አልበላም። ከባለቤትሽ ጋር? አዎ በቃ መርካሞ ማለት ታውቂያለሽ? ቆንጆ ነሽ አንቺ። ቆንጆ ነሽ እኮ ሊያየ ምንም በጣም መርካማ አፍንጫሽ ምንም በቃ ስታይልሽላ ሰምታለሁ። ያጂ እስቲ ማርያምን ስበላ ማደሬ ነው። ስለዚህ ቻው ልበላቸው ቤተሰቦቻችን። የታሜን ቆቆሴ በጣም አንደኛ ነው። ቀጠሪውን እንዴት ላስተናግድ? ሙት ላሰልጥንሽ እንዳታደርቂ። አስተናጋጅ ሆኛለሁ። ከዚህ በኋላ የምታገኙኝ በታሜን ክትፎ ነው። ከቻናል ዋን ጋር ያለንን ነገር ጨርሰናል። እዚሁ አስተናግዳችኋለሁ። እንዴ ምስጋና አላቀርብም እንዴ? ለማ ቻናል ዋን እኮ ቤት ነው። እውነት ነው ሊያየ። አመሰግናለሁ።